የወዳቡልቱም ዩኒቨርሲቲ ከመማር ማስተማር ተልዕኮ ጎን ለጎን ለከፍተኛ ትምህርት ተቋማት የተሰጡ የጥናትና ምርምር እንዲሁም የማህበረሰብ አቀፍ አገልግሎት ተግባሮችን በስፋት ከሚሰሩ ዩኒቨርሲቲዎች ውስጥ አንዱ ነው። የመማር ማስተማር ስራውን በተግባር ለማከናወን የገነባቸው የቤተ ሙከራና የሰርቶ ማሳያ ጣቢያዎች ለጥናትና ምርምር ስራው መሰረት ሆነውታል። ድህረ ምርት ፖስት ሃርቨስት ፕሮሰሲንግ ላይ ነው ማተኮር የፈለግነው። ለምንድን ነው ዩኒቨርሲቲ ያለበት አካባቢ በዚህ በቅርብ ሪፍት ቫሊ ያለ ስምጥ ሸለቆ በአብዛኛው የኢንዱስትሪያል ክሮፖች የሚመረቱበት አካባቢ ነው። ስለዚህ አገራችንም ወደ ኋላ የቀረንበት አንዱ ማምረት ሳይሆን ያመረትነውን በአግባቡ ስራ ላይ ማዋል ነው። ይሄም ሲባል ምንድነው በአግባቡ ብክነትን መቀነስ እንዲሁም በተለይ በፍራፍሬና አትክልት አካባቢ ድህረ ምርት ስራዎችን ሰርተን አሽገን የሚቆይበትን ምርቱ የሚቆይበትን ሁኔታ ማመቻቸትና እንዲሁም ረጅም ርቀት ወስዶ መሸጥ ላይ ለገበያ ማቅረብ ላይ ወደ ኋላ የቀረንበት ሁኔታ ስለሆነ ስለዚህ በዚህ አካባቢ ላይ ብናተኩር ተመራቂዎቻችንም ስራ መፍጠር ይችላሉ። ማህበረሰብን ያሳተፈ የዝርያ መረጣ እንዲሁም ሰርቶ ማሳያ እንዲሁም ማስፋፋት ወይም ማስረጽ እስከዛ ድረስ እየሰራን ነው። በወዳቡልቱ ዩኒቨርሲቲ ለምሳሌ የብር እህሎች ላይ በጣም እየሰራን ነው። የጥራጥሬ ላይ እየሰራን ነው። እንደም የከብት መኖ ላይ እየሰራን ነው እንደ ግብርና። ከዛ በተጨማሪ የአትክልትና ፍራፍሬ ላይ ብዙ ስራዎችን እየሰራን ነው። እንደ ዩኒቨርሲቲ እኛውን ለምሳሌ ዘንድሮ እንደ እቅድ ራሳችን ለዚህ አካባቢ የሚሆኑ ዝርያዎችን ምርታማ የሆኑ ካሉት የተሻሉ በበሽታ መቋቋም በምርት አሁን አየር እየተለዋወጠ ነው። ይሄንን የአየር ለውጥ ተቋቁሞ ለህብረተሰቡ ምርት ሰጥተው ጥሩ ህብረተሰቡን የኑሮ ሁኔታ ይቀይራሉ የምንለዎችን እየሰራን ነው ዘንድሮ። ዓላማዎች የመማር ማስተማር የማህበረሰብ አገልግሎትና ሪሰርች ናቸው ፕራይመሪሊ ፎከሱ ማለት ነው። ይህንን ለማሳካት ደግሞ በግብርና ኮሌጅ ስር የሆርቲካልቸር ትምህርት ክፍል የተለያዩ ፍራፍሬ፣ አትክልት እና አበባዎችን ይሄ የአካባቢ ማሳመሪያ አበባዎችን በማምረት ላይ ይገኛል። እነዚህ ደግሞ እኛ የምናመርታቸው አበባዎች፣ ፍራፍሬዎች፣ አትክልቶች ሪሰርች ቤዝድ ናቸው። ፍራፍሬን በአነስ ባለ ቦታ ላይ ከፍተኛ ምርት የሚሰጡትን በሳይንስ ተጠቅመን እየሰራን ያለበት ሁኔታ ነው ያለው። እዚሁ እያመረትን የኛ ምርት በምርቱ ጊዜ ብቻ ነው ገበያ ላይ የሚገኘው። ነገር ግን ከዛ በኋላ ስለማይገኝ ስለዚህ ይሄንን የሼልፍ ላይፉንም ማስረዘምና እንዲሁም ዋጋውን ከፍ ማድረግ ቫልዩን አድ ማድረግ ላይ እንሰራለን ብለን እያሰብን እና በዛ አቅጣጫ ላይ አቅማችንን እያደራጀን ነው። ሐረርጌ አካባቢ ካየ የህብረተሰቡ መሬት በጣም ትናንሽ ነው። ላንድ ሆልዲንጉ በጣም ትናንሽ ነው። ይሄንን ህብረተሰብ ምርታማ እንዲሆን ምን ማድረግ አለብን? አንድ በጣም በውድ ዋጋ ጥሩ ምርት ሰጥቶ በውድ ዋጋ የሚሸጡ ቴክኖሎጂ ማምጣት። ሁለት በትንሽ ማሳ ላይ ምርታማ የሆኑ ቴክኖሎጂዎችን መስራት። ሶስት ያሉትን ማሳ ሰዎቹ የአፈርና ውሃ ጥበቃ ላይ ተሰማርተው ያ መሬት የሚጠበቀበትን ምርት እንዲሰጥ እንዲያደርግ ማገዝ። ሶስት ቶሎ ደርሰው ምርታማ የሆኑ በአንድ የምርት ወቅት ውስጥ 2-3 ጊዜ ማምረት እንዲችል ለማድረግ እየሰራን ነው። ለምሳሌ በዛ ላይ ማሾ የሚባል ዝርያ እየሰራን ነው። እዚህ ጋር የተለያዩ የአትክልት ዝርያዎችን እናመርታለን፣ ሪሰርች እንሰራለን፣ የተለያዩ ጽሁፎችንም እንጽፋለን። እዛ ላይ የታተሙም አሉ፣ በመታተም ላይ ሂደት ላይ ያሉም አሉ። አንዱ ሽንኩርት ነው። ሽንኩርት ብዙ የሽንኩርት ዝርያዎች ተሞክረዋል እዚህ አካባቢ። ይሄ ወይና ደጋ በሚባለው ይሄ ሚድላንድ ነው የሚባለው ይሄ አካባቢ እዚህም ተሞክሯል። አልበረከቴ ላይ ደግሞ ሃይላንድ በሚባለው ኦልሞስት ሚድላንድ ላይ ነው፣ እሱም ሬንጁ እዚህ ተመሳሳይ ነው። እዛ የተሞከሩ የሽንኩርት ዝርያዎች አሉ። ከዛ መሀልኛ ደግሞ እዚህ የምንጠቀመው
ቦምባይ ሬድ የሚባል አለ፣ በገበሬው እጅ አለ። የሱ ጥቅም ደግሞ ምንድነው? ሼልፍ ላይፍ አለው ማለት ምርቱ ከተሰበሰበ በኋላ ብዙ መቆየት የሚችል ነው። ብዙ ቤት ውስጥ ሲገባ ሳይበሰብስ ብዙ ጊዜ ወር ከዛ በላይ ቆይቶ መጠቀም ይችላሉ። እሱን እናመርታለን ማለት ነው። ሌላ ደግሞ ሪሰርቻችን ከኋላ እንደምታዩት ታችም እንዳያችሁት ቆስጣ ነው። ፎርዶግ ጃንት የሚባል የቆስጣ ዝርያ አለ። ቆስጣ በባህሪው ብዙ ሰው አብሶ በከተማ ላይ የተለያዩ ሰዎች ፎከስ አድርገው ቢሰሩት በጣም ሪኮመንድ ይደረጋል በእኛ ማለት ነው። ለምንድን ነው? አንዴ ምርቱን ሰብስበ ከ7 ቀን እስከ 10 ቀን ውስጥ ድጋሚ ምርቱ ይመጣላል ቆስጣ። በአብዛኛው በሰብል ላይ ነው ጥሩ ስራ የሰራ ነው። የተሻሻሉ የማሽላ ዝርያዎችን አሁን ለምሳሌ ድሮ የነበረው ማሽላ ረጅም 9 ወር 8 ወር የሚቆይ ነው። አሁን ከሌላም አካባቢ ዝርያዎችን አምጥተን እዚህ አላምደን በ3 ወር በተለይ ለቆላማው አካባቢ የዝናቡ ወቅት አጭር ስለሆነ በዛች አጭር ዝናብ ተጠቅመን ማሽላ እንዴት ነው ማምረት የምንችለው፣ ምን አይነት ዝርያ ናቸው ለዛ አካባቢ የሚሆኑት በሚል ምርምር አካሂደን አሁን ማህበረሰቡ ተጠቃሚ የሆነበት ሁኔታ ነው ያለው። እዚህ ሜሶም አካባቢ ማሽላ ላይ እንሰራለን። የደጋና የቆላ ማሽላ ላይ እንሰራለን። ለደጋ አካባቢ የሚሆኑ ማሽላዎች ከሌላ ቦታ የተለቀቁ አሉ። እዚህ ጋር መላመዳቸውን አይተን ለህብረተሰቡ አስፋፍተን ብዙ ቦታዎች ብዙ ማህበረሰብ ተጠቃሚ የሆነበት አለ። የሀረርጌ ገበሬ ማሽላ ምርታማ ስለሆነ አይቀበልም። ማሽላ ለሁለት ነገር ነው የሚቀበለው። አንድ ምርቱን የማየው፣ ሁለት ያ ማሽላ አገዳ ሊኖረው ይገባል። አገዳው እንደምታየው የግጦሽ መሬት የለም። አገዳው ለምንድን ነው የሚጠቅመው? ትልቅ የከብት መኖ ነው። ሁለት እንደ ማገዶ ይገለገልበታል። ስለዚህ አብሶ ይሄ የደጋ ማሽላ ምርታማም የሆነ ቶሎ የሚደርስ በማህበረሰቡ ትልቅ ተቀባይነት ያገኘ እንዲሁም ትልቅ ምርት የሚሰጥ ነው። የኦዳ ቡልቱ ዩኒቨርሲቲ የጥናትና ምርምር ስራዎቹን በአካባቢው የአየር ንብረት እንዲሁም የህዝብ አኗኗር ላይ በመመስረት የህዝቡን አኗኗር የሚያግዙ ለአካባቢው ጥበቃ አስተዋጽኦ የሚያደርጉ የጥናትና ምርምር ስራዎች ላይ አተኩሮ ይሰራል። በእነዚህ ዘርፎች ላይ አዲስ ግኝት ሲኖርም ለህብረተሰቡ የማስተዋወቅ ስራን ይሰራል። በጥናትና ምርምር ያገኘናቸው ውጤቶች እንግዲህ ወደ ማህበረሰቡ በማስተላለፍ ላይ ያለነው። ይሄውም እንግዲህ አሁን የተለያዩ የሰብል ዝርያዎችን እዚህ አካባቢ አምጥተን አላምደን አርሶ አደሩን ተሳትፎ በምርት ሂደት ውስጥ ተሳትፎ የትኛው የተሻለ እንደሆነ ሲመርጥ ከዛም በኋላ ያንን ምርት ለአርሶ አደሩ እያቀረብን አሁን ምርታቸውን እያሳደግን ያለበት ሁኔታ ነው ያለው። በማሽላ በተለያዩ ሰብሎች ላይ እየሰራን ማህበረሰቡን እየጠቀምን ያለው። በክህሎት የዳበረ እንዲሆኑ የተግባር ትምህርት መለማመጃነት የምንጠቀምባቸው የተለያዩ ፋርሞች አሉ። ወደ 5-6 የሚሆኑ ፋርሞች አሉ። ከዛ ባለፈ መምህራኖቻችን የሁለተኛ ዲግሪ ተማሪዎች ደግሞ የአካባቢን ሁኔታን መሰረት ባደረገ መልኩ የምርምር ስራቸውን የማከናወን ቴክኖሎጂን የማመንጨት የማላመድና የማሰራጨት ስራዎችን ይሰራሉ። በሌላኛው በኩል ደግሞ በተለያዩ ቦታ ላይ የሚሆን በዩኒቨርሲቲያችን ጀነሬት የተደረጉ ቴክኖሎጂዎች ለአካባቢ ማህበረሰብ ፍላጎታቸውን መሰረት ባደረገ መልኩ ለአካባቢ ማህበረሰብ የማዳረስ ስራ ያከናውናል። ለምሳሌ የእንስሳት ሳይንስ ተማሪዎች ከከብት ከሳኒቴሽን ወይም ከማጠብ ጀምሮ ከበረቱን ከማጠብ ጀምሮ ኢንጌጅ ሆኖ ምን አይነት በሽታ ነው የሚከሰተው ይሄ ጽዳቱ ካልተጠበቀ ከዛ ጀምሮ እየተላመዱ እየሰሩ ዳታ እየወሰዱ ከዛ ላይ የወተት ዳታዎችን ይወስዳሉ። የእንስሳት እንግዲህ ቁመናው አለ። የስጋ እንስሳቶች አሉ። እዚህ ለምሳሌ የቦረና ብትወስድ ትልቁ ሚናው ለስጋ ነው የሚጠቅሙ። ለወተት የሚጠቅሙ ለብቻ አሉ እኛ ጋር። እንዲሁም ለማወፈር ድለባ ቤት የገቡ ለብቻ አሉ።
የአካባቢ ማህበረሰብ መሰረት አድርገው ነው ምርምሮች የሚሰሩት። ቴማቲክ ኤሪያ አለን። የአካባቢው ነባራዊ የሆኑ ችግሮች ይኖራሉ። እሱ ልየታ ይደረግና የምርምር ስራዎች ይከናወናሉ። አንዱ የምርምር ስራ ሲከናወን የነበረው ሀረርጌ በድለባ የታወቀ ነው። ከዛ ውስጥ ደግሞ ምንድን ነው የሚደረገው? የመኖ ልማት ላይ የሚሰሩ የተለያዩ የምርምር ስራዎች አሉ። እነዚህ ከሳር ጋር የተገናኘ ሌጊዩነስ የሆኑ እጽዋቶች ጋር የተገናኘ የምርምር ስራዎች ያከናውናሉ። ማከናወን ብቻ አይደለም፣ ለህብረተሰቡ ተደራሽ እንዲሆን ይደረጋል፣ ይሰራጫል። የከብቶቻችንን መኖ ከዚህ ነው የሚሸፍነው። ምርምር ይሰራበታል፣ ተማሪዎቻችን ይማሩበታል። ሰርቶ ማሳያ ሰርቶ ያያሉ። እንዲሁም ለከብቶቻችን መኖ ነው የሚሆነው። የአካባቢው ህብረተሰብ እየመጣ ይጎበኛል፣ በየጊዜው ያያል። የዘር መነሻም ከኛ ያገኛል። እነኚህ የእንስሳት መኖዎች ለህብረተሰቡ እየሰጠን ህብረተሰቡ በራሱ ጓሮ ላይ ይሁን በራሱ ማሳ ላይ ይሁን አስይዞ እያመረተ የራሱን እንስሳት ማኖር ይችላል ማለት ነው። ሀረርጌ ምናልባትም በባህላዊ ዘዴ የድለባ ስራን በመስራት ይታወቃሉ። የሀረርጌ ሰንጋ ይታወቃል። ለዛ ደግሞ የዩኒቨርሲቲ የራሱ አስተዋጽኦ ኮንትሪቢዩት ማድረግ ስላለበት በዛ ላይም በስጋ ጥራት ማሻሻል ላይ የተሰሩ የምርምር ስራዎች አሉ። የኦዳ ቡልቱም ዩኒቨርሲቲ የጥናትና ምርምር ከሚሰራባቸው ዘርፎች ውስጥ የእንስሳት ዘርፍ አንዱ ነው። የተሻሻሉ ዝርያዎችን ለአርሶ አደሩ ማስተዋወቅ፣ ለአደጋ የተጋለጡ ዝርያዎችን ማቆየትና እነዚህን የመሳሰሉ ስራዎችን የማስተማር ስራውን በተግባር ለመደገፍ ባቋቋሟቸው ሰርቶ ማሳያ ጣቢያዎች ውስጥ ከሚሰራቸው ተግባሮች ውስጥ ይጠቀሳሉ። የግብርና ምርታማነትን ለማሻሻል ቴክኖሎጂዎችን በማቅረብ የተለያዩ አቅም ግንባታ ስልጠናዎችን በመስጠትና የአቅርቦት የግብርና ግብአት አቅርቦቶችን በመደገፍ የግብርና ምርትና ምርታማነት እንዲሻሻል እየተደረገ ይገኛል። ይሄ እንግዲህ ግብርና ሲባል ሁለቱንም ሴክተር የያዘ ነው። የእርሻንና የተለያዩ ሰብሎችን ማምረትና የእንስሳት ዘርፍም ሁለቱ የጀርባ አጥንቶች ስለሆኑ በግብርና እነኚህን ነገሮች እንሰራለን። ሌላው በእንስሳት ሳይንስም እንደዚሁ የዶሮ እርባታ ላይ እንዲሁም የወተት ላሞች እርባታ ላይ እንዲሁም ከብትን ማደለብ ላይ እየሰራን ያለንበት ሁኔታ ነው ያለው። ወደፊት ወደ ሌሎችም ወደ ፍየል አካባቢም ከዚህ ከሪፍት ቫሊ አካባቢ ጋር በተያያዘ የፍየል ምርምርንም ለማስፋፋት እያሰብን ያለንበት ሁኔታ ነው ያለው። በከብት ምርምር ዙሪያ ላይ ብዙ ስራዎችን እንሰራለን። የኛ ላብራቶሪ ያለን ጥሩ ላብራቶሪ ያለን እስከ ብዙ ነገሮችን እንሰራለን። ስጋ ላይ ኳሊቲ እንሰራለን። ግን ከብዙ ቦታ ስቴክ ሆልደር መጥቶ እኛ ጋር ነው የሚሰራው። ለየኛ ላብራቶሪ ምርምሮች ይሰራሉ። የማድለብ ስራ ላይ ምርምሮች አሉ። እንዲሁም የተለያዩ የከብቶች ዝርያ እዚህ ያለን እኛ ለምሳሌ የቦረና ከብቶች አሉን። የቦረና ከብቶች ያኔ ቦረና በድርቅ የተጠቃ ጊዜ ያኔ ከዛ ያመጣናቸው እዚህ ኮንዘርቭ ይሆኑ ብሎ እናቆያለን ብለ ያመጣናቸው አሉ። እነዛ ስራዎች የቦረና ከብቶች አሉ። እነሱን እዚህ እያረባን ነው እያቆየን ነው። አሁንም የኤችኤፍ የሚባሉ ሆልስቴን ፍሬዥያን የሚባሉ እነኚህ ኤግዞቲክ ከውጭ የገቡ የተዳቀሉ ዝርያዎች አሉን እዚህ ውስጥ። የቦረና ከብትና ሁለቱንም እኛ የማዳቀል ስራ እንሰራለን። ከዛ በተጨማሪ አርቲፊሻል ኢንሲሚኔሽን ኤአይ፣ በዚህ በኤአይ ጊደሮች እንዲወለዱ የሚፈለጉ አብዛኞቹ ጊደሮች ናቸው። ጊደር እንዲወለዱ የኛ ባለሙያዎች ምርምር እየሰሩበት ሞስት ፐርሰንቱ ትልቅ ፐርሰንቱ ጊደር እንዲሆን የሚወለደው እያደረገን ነው። ቢኮዝ ያ ጊደር ሲወለድ እኛ ለአካባቢው ህብረተሰብ ተደራሽ እናደርጋለን። ጊደሮችን አንሸጥም። እኛ የተቸገሩ የአካባቢ ማህበረሰብ አለ፣ ስራ አጦች አሉ፣ ሴቶች አሉ። እነኚህን አደራጅተን እንሰጣቸዋለን። ለወተት የሚሆኑ እኛ ወተት ላይ እንሰራለን፣ ስጋ ላይ እንሰራለን፣ መኖ ላይ እንሰራለን፣ ማድለብ ላይ እንሰራለን።
የማህበረሰብ አገልግሎት የኦዳ ቡልቱም ዩኒቨርሲቲ ሌላኛው ተልእኮ እንደመሆኑ የእንስሳት የተመረጡ ዝርያዎችን ለህብረተሰቡ ከማዳረስ ባለፈ በሰብል በፍራፍሬና አትክልት ላይ በሚያደርጋቸው የጥናትና ምርምር ስራዎች የሚገኙ ምርጥ ዝርያዎችን ለአርሶ አደሩ የማስተዋወቅ የዘር ግብዓት የማቅረብ ስራዎችን በመስራት አርሶ አደሩን በመደገፍ ላይ ይገኛል። እንግዲህ መንግስትም አሁን አረንጓዴ አሻራ እያለ የሚተከብረው ነገር አለ። ከዛ ጋር አያይዘን እኛም ላለፉት 4 ዓመት በጣም ህብረተሰቡ ጥቅም አግኝቶበታል ብለን የምናስበው ነገር አንደኛ ምንድነው እዚህ ችግኝ ጣቢያ ላይ ችግኝ እናፈላለን። የምናፈላቸው ምንድነው በዋናነት የሚበሉ ፕላንቶችን ነው። ፍራፍሬ፣ ፓፓያ፣ አቮካዶ፣ ዘይቱን፣ ቡናም ጭምር ማለት ነው። እነዚህ ምንድነው አብዛኛውን ለአካባቢው ህብረተሰቡ ነው የምንሰጠው። በዚህ 4 ዓመት ውስጥ እንግዲህ ድሮ ገበያ ላይ ያልነበረው ፓፓያ ሄደው ህብረተሰቡን መጠየቅ ይቻላል ሰክሰስ አድርጓል ብለን ነው የምንገምተው እኛ ማለት ነው። ለማህበረሰብ አገልግሎት የተለያዩ ዝርያዎችን እዚህ አይተን ዩኒቨርሲቲ ውስጥ ካየን በኋላ ህብረተሰቡ እንደ ዲሞንስትሬሽን መጥተው ገበሬዎች ያያሉ። የተለያዩ ዝርያዎችም ከዚህ ወጥተው ለማህበረሰብ ሲቀርቡ ነበር። ኢማስ ለምዕራብ ሐረርጌ ዞን አብሶ ፓፓያ ከ100,000 በላይ የሚቆጠር ዘር ክረምት ላይ የምናቀርብበት ሁኔታ ነበር ባለፉት ማለት ነው። ችግኝ ከፓፓያው ጋር ተያይዞ ፓፓያው የምናመርተው እስካሁን መጀመሪያ ላይ ማራዶል ቫራይቲ የሚባል አለ። ማራዶል በ8 ወር ውስጥ ነው የሚያብበው። በ11 ወር ውስጥ ሙሉ ምርት ይሰጣል። ብዙ ነገርም ይቋቋማል። እሱን እያመረትን ለገበሬዎች ሁለቴ ሰጥተናል፣ አድርሰናል። ከየወረዳው የዚህ የምዕራብ ሐረርጌ ዞን ግብርና ቢሮዎች መጥተው ወስደው ለገበሬ እጅ አድርሰዋል። ሌላ አዲስ ቫራይቲ አለ፣ አሁን ያስገባ ነው አለ። ሬድ ሌዲ ቫራይቲ የሚባል የፓፓያ ቫራይቲ አለ። በ6 ወር ውስጥ ያብባል። በ9 ወር በ10 ውስጥ ግን ፉል ይልድ የምታገኝበት አለ። እሱ ደግሞ ሂደት ላይ ነው ያለ ነው። እስካሁን ያደረስነው እኛ ማራዶል ቫራይቲ ነው በፓፓያ ማለት ነው። ሀገሪቷ ያለችበትን ኢኒሼቲቮች ይሄ ዩኒቨርሲቲ ይደግፋል። የንብ ኢኒሼቲቭ፣ የአቮካዶ፣ የሌሎችንም ኢኒሼቲቮች በመቀበል ለተለያየ የህብረተሰብ ክፍል አሁን እዚህ ከተማ ካያችሁ ለምሳሌ ፓፓያ በፓፓያ ነው ዘሩንም አምጥቶ ያሰራጨው ተክሎቹንም ያሰራጨው ኦዳ ቡልቱም ዩኒቨርሲቲ ነው። አንዳንዴ የዝናብ እጥረት ይኖራል እዚህ አካባቢ። ለምሳሌ ዘንድሮ ራሱ የዝናብ እጥረት ነበር። ስለዚህ ምንድነው የተከሰተው? ገበሬ ያለውን ይሻለኛል የምለውን ዘር መጀመሪያ ሲዘራ ዝናቡ ስለሌለ ዘሩ በዛው ይጠፋል። ሁለተኛ አቅም ያን ዘር መግዛት አይችልም። ቢገዛም ደግሞ ዝናብ ስለሌለ ተመልሶ አይበቅልለትም። ስለዚህ ምንድነው ያደረግነው? የትኞቹ ዘሮች የእህል ዘሮች ይሄ ድርቅን ተቋቁሞ ቶሎ ሊደርሱ ይችላሉ የሚል በዘንድሮ በኦዳ ቡልቱም ወረዳ በራሳችሁ ሄዳችሁ ማየት የምትችሉ ማለት ነው እና በሱ ላይ 53 ሄክታር በክላስተር ገበሬዎችን አደራጅተን በ3 ወር የሚደርስ ጤፍና ሽምብራ ሰጥተን አምርቶ የአርሶ አደሮች ቀን አዘጋጅተን በሱ ላይ ሰው መማርበትና ኤክስፒሪየንስ ሼር የምደራረግበት ነገር አድርገን አሁን ምርቱ ተሰብስቦ ኦልሬዲ ፕሮዳክቱ እየገባ ነው ማለት ነው። በማህበረሰብ አቀፍ አገልግሎቱ የኦዳ ቡልቱም ዩኒቨርሲቲ ለሰራተኞቹና ለአካባቢው ነዋሪዎች በአነስተኛ ዋጋ ከጥናትና ምርምር ስራው ተርፈ ምርት የሆኑ ውጤቶችን በማከፋፈል ላይ ይገኛል። በዚህም ስራው ዩኒቨርሲቲው ከሚያመርታቸው የፍራፍሬና አትክልት ምርቶች፣ የእንስሳት ተዋጽኦ እንዲሁም የማር ምርት በየጊዜው ለዩኒቨርሲቲው ማህበረሰብ በማቅረብ ላይ ይገኛል። አሁን እያከናወንን ያለነው በተለይ እንዳልኩት በወተት ላሞች ዝርያ በተሻሻሉ የወተት ላሞች ዝርያ ወደ ዩኒቨርሲቲው አምጥተን እነሱን አሁን በፊት እኛ የጀመርነው በ10 ላሞች ነው። አሁን ወደ 60 ላሞች አድርሰናል። ወተት ቢያንስ አሁን ለዩኒቨርሲቲያችን ማህበረሰብ ቢያንስ ለህፃናት ያለው ቤተሰብ ወተት የሚያገኝበትን ሁኔታ አመቻችተናል። ለዩኒቨርሲቲውም ገቢ እያሳደግን ነው። ይሄንን ወደፊት አሳድገን
ኤክስፖርት የምናደርግበት ደረጃ ላይ እናደርሳለን ብለን እያሰብን ነው። እንግዲህ እንደሚታወቀው ሀገራችን የወተት ምርት በጣም ተፈላጊ ነው፣ እጥረትም አለ። ሌላውም ዓለም እንደዛው ነው። ስለዚህ የምናደርገው አሁን ፖስት ሃርቨስት ቴክኖሎጂን አስገብተን ይህንን ከወተት የተለያዩ ምርቶችን አምርተን ይህንን ወደ ለሀገርም ለአካባቢ ማህበረሰብም ኤክስፖርት የምናደርግበት ደረጃ ላይ እናደርሳለን ብለን እያሰብን ነው። ወተት ምርትን፣ የስጋ ምርትን፣ የማር ምርትን ህብረተሰቡ ዝቅተኛ ኮስት እንዲያገኝ ስራዎችን በመስራት ላይ እንገኛለን። ምናልባትም አሁን እንስሳቶችን የመጨመር ስራ ላይ ነን ያለነው። ከዛ ጋር ተያይዞ በቅርብ የባዮቴክኖሎጂ ወይም የማዳቀያ ማዕከል አቋቁመን በሰፊው የማዳቀል ስራ፣ ስቶክ የመጨመር ስራ እንሰራና በተሻለ መልኩ ስራዎቹ የማከናወን ስራ እንሰራለን። የባዮቴክኖሎጂ ስታብሊሽ ካደረግን የአካባቢው ህብረተሰብ ፍላጎታቸውን መሰረት ባደረገ መልኩ የቦረን ዝርያን ኮንዘርቭ እናደርጋለን። እዚህ ሰሜናቸውን ፕሮዲውስ እናደርጋለን። ህብረተሰቡ በፍላጎታቸው ወይ የሁለቱ ክሮሶች የቦረናና የሆልስቲን ፍሬሺያን ክሮስ ወይም ደግሞ የቦረናን ንጹህ የቦረና ዝርያ ወይም ደግሞ የኤችኤፍን የኮርማ አገልግሎት የዘር አገልግሎት እንዲያገኙ በመስራት ላይ እንገኛለን ማለት ነው። እርባታ እንግዲህ ቅድም ካነሳሁት ነገር ጋር የሚገናኝ ነው። ከጋራ ልማት ላይ ወተርሼድ ማናጅመንት ከምንለው ጋር እና ስራ እድል ፈጠራ ጋር በማያያዝ የራሳችን 2 የንብ እርባታ እርሻዎች አሉን። በኋላ ልታዩ ትችላላችሁ። እና ይህን ቴክኖሎጂ ለአካባቢ ማህበረሰብ እንደ ስልጠና ማዕከል አድርገን እንጠቀምበታለን። በራሳችን ማርም አምርተን እንሸጣለን። እና በዚህ ምስራቅ ሐረርጌ ብቻ ምዕራብ ሐረርጌ ብቻ ሳይሆን ምስራቅ ሐረርጌና አርሲ አካባቢ ሄደን እንዳጋጣሚ እኔ ነኝ የንብ ባለሙያ፣ ሙያነት የአኒማል ሳይንስ ነኝ እና በንብ ላይ ብዙ ሰርቻለሁ። እና አርሲ ሮቤ አካባቢ ሄደን ድሬዳዋ ከተማ፣ ምስራቅ ሐረርጌ ውስጥ ደግሞ ጭናክሰን አካባቢ ሄደን፣ ሶማሌና ኦሮሞ የሚኖሩበት አካባቢ ሄደን ከአይኦኤም ኢንተርናሽናል ሚግራንት ኦርጋናይዜሽን ኤንጂኦ ጋር ተፈናቃዮች እንዳይፈናቀሉና የራሳቸውን ስራ እንዲፈጥሩ ከማድረግ አኳያ እዚህ ደግሞ ዶባ እዚህ ጠቅላላ ወረዳ አዳርሰናል በንብ እርባታ እና የቴክኖሎጂ ሴንተር ነው። የኦዳ ቡልቱ ዩኒቨርሲቲ በማህበረሰብ አቀፍ አገልግሎት ተግባሩ የመማር ማስተማር ስራን የሚደግፉ ተግባሮችን ለአካባቢው ማህበረሰብ በማቅረብ ኃላፊነቱን በመወጣት ላይ ይገኛል። በዚህ ስራ በቀጥታ የትምህርት አማራጮችን ከማቅረብ ጀምሮ በሁለተኛ ደረጃ ትምህርት ቤቶች የመማር ማስተማር ስራ በቀጥታ የመደገፍ ስራ እየሰራ ይገኛል። ለማህበረሰብ አገልግሎት ስራዎች ላይ በስፋት እየሰራን ነው ያለነው። ይህም እንግዲህ እንዳልኩት ማህበረሰብ አገልግሎት እንግዲህ በዩኒቨርሲቲ ከዩኒቨርሲቲ ተልእኮ አንዱ ነው። 3 ተልእኮ ነው ያለን። መማር ማስተማር፣ ምርምር ማካሄድና ማህበረሰብ አገልግሎት ነው ተልእኳችን። ስለዚህ ማህበረሰብ አገልግሎት ላይ የአካባቢው ማህበረሰብ በተለይ በእውቀት መር የሆነ አቅም መገንባት ላይ በእውቀት ማገዝ እንዲሁም እንግዲህ ከፍተኛ ችግር በመጣ ቁጥር ሲመጣም በተለያዩ ቁሳቁሶችን ማህበረሰቡን ረድቶ ወደፊት ራሱን ችሎ እንዲሄድ ለማድረግ ጥረት እያደረግን ያለ ነው። ሁለተኛው ዩኒቨርሲቲ ሲባል እንደምታውቀው ዋና ትኩረቱ በመማር ማስተማር የሀገሪቱ ዜጎች በትምህርትና በእውቀት እንዲዳብሩ በቴክኖሎጂ እንዲዳብሩ ለማድረግ ስለሆነ በአካባቢው የሚገኙትን ትምህርት ቤቶች ህፃናት ከለጋ እድሜያቸው ጀምሮ ለወደፊቱ ለሀገር ብቁ እንዲሆኑ ለማድረግ ከዞን ትምህርት ቤት ጽሕፈት ቤት ጋር በመተባበር የተለያዩ ስራዎችን በተለይ በትምህርት ጥራት ላይ የተለያዩ ስራዎችን እንሰራለን። በዚህም ኦልሞስት ሁሉንም ወረዳዎች በመድረስ ከፕሪኬጂ ጀምረን መዋለ ህጻናት ጀምረን እስከ ሁለተኛ ደረጃ ትምህርት ቤት ድረስ ያሉትን ትምህርት ቤቶች እና ሴክተራቸውን በተለያዩ ነገር በመደገፍ ውጤታማ ስራዎችን እየሰራ እንገኛለን። ኦዳ ቡልቱም ዩኒቨርሲቲ እና ሃይ ስኩሎች ወይም ትምህርት ቤቶች በቅርበት የተማሪን ነጥብ ለማሻሻል ብዙ ነገርን እየሰሩ ነው። ስፔሻሊ ይሄ ትምህርት ቤት ጭሮጎላ ሁለተኛ ደረጃ ትምህርት ቤት በቅርብ ነው የተመሰረተው። በ2008 ነው የተመሰረተው እና አገር አቀፍ
የ12ኛ ክፍል ማጠናቀቂያ ፈተናም ለ3 ጊዜ አስፈትኗል። በዚህ ባስፈተናቸው ጊዜያት ውስጥ ከዩኒቨርሲቲው ጋር በቅርበት እየተወያየን የተማሪን ነጥብ እንዴት ነው የምናሻሽለው የሚለውን ከስኩል ኦፍ ኮሌጅ ከሁለቱም ከናቹራሉም ከሶሻል ሳይንሱም ተወያይተን እየሰራንበት ነው። ማህበረሰቡ በራሱ ተደራጅቶ ትምህርት ቤቶችን እየሰራ ነው። ትምህርት ቤት ያልደረሰበት ቦታ ነገር ግን ማህበረሰቡ ትምህርት ቤቱን የመገንባት አቅም አለው እንጂ የተለያዩ ግብአቶችን የማሟላት አቅምና እንትን የለውም። ስለዚህ ያን ከማጠናከር አኳያ እኛ ምንድን ነው የምናደርገው? ለምሳሌ በቀላሉ ልናሳያቸው የሚችል ማለት ነው ኮሎሎ የሚባል ትምህርት ቤትና በደሳም እዚህ ጭሮ ጎላ የተለያዩ ትምህርት ቤቶች ስላሉ ትምህርት ቤቶቹን በአካል ማየት እንችላለን። እነሱ ላይ ምንድን ነው የምናደርገው? ዩኒቨርሲቲ ውስጥ እንደምታውቀው የተለያዩ ጠረጴዛዎች ተማሪ አንዱ እጁ ብቻ ከተሰበረ የተሰባበሩ ውስጥ ተጠቃሎ ነው የምጣለው። ስለዚህ ብላክቦርድም እንደዚሁ በአንድ በኩል ትንሽ ከተሰበረ ያን እንደገና ዩዝ ማድረግ ሳይሆን አዲስ ማምጣት እና ከላይም ስለመጣ በእቅድ አዲስ ስለምገዛ እሱ ስለዚህ ምንድን ነው የምናደርገው? እኛ እነኚህ የምጣል ውስጥ እንዳይቀላቀሉ አድርገን የራሳችን ወርክሾፕ አለን። በዛ ውስጥ እዚህ ውስጥ የተበላሹትን ወንበሮችና ጠረጴዛ ብላክቦርድ ጠግነን ያ ማህበረሰብ ለሰራው ትምህርት ቤት ቀጥታ ሄደን እናስረክባለን። እንግዲህ ይሄ ዩኒቨርሲቲ እዚህ ከተመሰረተ ጊዜ ጀምሮ እነዚህን ትምህርት ቤቶች ሁለተኛ ደረጃ ትምህርት ቤቶችን በመርዳት የተማሪዎች ውጤት ላይ የራሳቸውን አሻራ እያሰረፉ ያሉ ናቸው። ለምሳሌ ተማሪዎችን ከማብቃት በተጨማሪ ማቴሪያልን የተለያዩ ማቴሪያሎችን በመርዳት እንዲሁም ደግሞ የመማር ማስተማሩን ሂደት በመደገፍ መምህራኖችን በማሰልጠን ዩኒቨርሲቲው አስተዋጽኦ እያደረገ ያለ መሆኑን ገልጻለሁ። የትምህርት ግብዓቶችን እያደሱ ለቅድመ ከፍተኛ ትምህርት ቤቶች ከማቅረብ ባለፈ ኦዳ ቡልቱም ዩኒቨርሲቲ በቀጥታ በመማር ማስተማር ስራው ላይ ይሳተፋል። በዚህም ተግባሩ የተማሪዎች ውጤት በአንዳንድ ትምህርት ቤቶች በከፍተኛ ሁኔታ መለወጥ መጀመሩን ርዕሳነ መምህራኖቹ ይናገራሉ። ኦዳ ቡልቱም ዩኒቨርሲቲ በመማር ማስተማሩ ላይ እንግዲህ በተለያዩ ነገሮች ይሳተፋል። ከነዚህ ውስጥም አንዱ የዲጂታል ላይብራሪዎችንን ኦንላይን በማድረግ አስተዋጽኦ እያደረገ ነው ያለው። ተማሪዎቹ ከዚህ ተጠቃሚ እንዲሆኑ አድርጓል። በተጨማሪም እንደገና ከቅርብ ጊዜ ወዲህ ደግሞ ተማሪዎቹ ውጤት እንደ ሀገር አቀፍ ዝቅ እያለ የመጣበት ሂደት አለ። ይህንን ደግሞ በመረዳት በአሁኑ ጊዜ ለተማሪዎቻችን ቲቶሪያል አገልግሎትን እየሰጡ ይገኛሉ። አብዛኛው ለ12ኛ ክፍል ተማሪዎች ማለት ነው። ካሉት ከዞኑ ትምህርት ቤቶች በአሁኑ ጊዜ በውጤት ላይ ከፍተኛ የሆነ መሻሻል አሳይቷል፣ ከነሱ ድጋፍ የተነሳ ማለት ነው። ስለዚህ አሁን በቀጣይም የኦዳ ቡልቱም ዩኒቨርሲቲ ከማቴሪያል በተጨማሪ መምህራኖችን በማሰልጠን እንደገናም ደግሞ ከትምህርት ቤቱ ጋር በቅርበት ግንኙነት በማድረግ ሊረዳን ይገባል ማለት ነው። ትግበራው ስንገባ የእኛ አስተማሪዎች ከቨር የሚያደርጉት ፖርሽን እና ተማሪው ደግሞ ሰሌክት አርግቶ ለዩኒቨርሲቲው የሚሰጣቸው አንዳንድ ፖርሽኖች ይኖራሉ። ያንን ነው እነሱ ከቨር የሚያደርጉት ማለት ነው። ለምሳሌ እንግሊዘኛ ላይ ምን ኤሪያ ላይ ፎከስ ብናረግ ነው የተማሪ ነጥብ ማሻሻል የምንችለው የሚለውን ሁለቱ የዚህ ትምህርት ቤት መምህርና እዛ ያለው ሌክቸር ይወያያሉ። ዘንድ ባላቸው ሰዓት ድጋፍ ይሰጣሉ። እንደዚህ ዞን ማለት ነው እንደ ምዕራብ ሐረርጌ ዞን 51 ሃይስኩል አስፈትነዋል። ከነዚህ ውስጥ ፐርሰንቱ ስናይ የኛ ትምህርት ቤት ትንሽ የተሻለ ለውጥ አለው። ፐርሰንቱ ስናይ የማሳለፊያ ነጥቡ ስናይ የተሻለ ነው። ቢያንስ ከ1 እስከ 3 ደረጃ ውስጥ ነው ያለው ትምህርት ቤቱ ማለት ነው። ለምሳሌ 2014 ያስፈተናቸው መነሻ 3.8 እንደዚህ ነበር ያለፉት በፐርሰንት ማለት ነው። ዘኔክስት ይር 12.5 ነው ያለፈው። ዘንድሮ ደግሞ ያለ ሪሚዲያል 19.87 ነው ያለፈው። ከሪሚዲያል ጋር 56% ነው ያለፈው ማለት ነው። የኦዳ ቡልቱም ዩኒቨርሲቲ በማህበረሰብ አቀፍ አገልግሎት ከሰራቸው ተግባራት ውስጥ
የልዩ ተሰጥኦ ተማሪዎች ትምህርት ቤትን በመክፈት ከዞኑ ከፍተኛ ውጤት ያመጡ ተማሪዎችን በልዩ ሁኔታ የማስተማር ስራ ይገኝበታል። በዚህም ተስፋ የሚጣልባቸው የሚባሉ ተማሪዎች ጥራት ያለው ትምህርት እንዲያገኙ በመስራት ላይ ይገኛል። ዩኒቨርሲቲያችን ስፔሻል ነን ቦርዲንግ ስኩል ማደሪያ የለውም፣ ግን ከአካባቢው የተውጣጡ እና መስፈርት አለው ተማሪዎች ይለያሉ። ጎበዝ ተማሪዎች ከ9ኛ እስከ 12ኛ ክፍል ለብቻ ለይተን በግቢያችን ውስጥ ለብቻ አስተማሪ ተቀጥሮ ከዩኒቨርሲቲ መምህር ጋር እኩል ስታተስ ያለው መምህር ተቀጥሮ እነሱም ብቻ ለብቻ እንዲያሰለጥን አድርጎ እንዲያስተምር አድርጎ ከዚህ በፊት 100% የተማሩት ሁሉ 100% እንዲያልፉ ላለፉት 2 ዓመታት አንድም ሳይወድቅ 100% እንዲያልፉ ማድረግ ችለናል። የኦራ ቡልቱም ዩኒቨርሲቲ በመገንባት ላይ ያለ ዩኒቨርሲቲ ነው። በግቢ ውስጥ የተጀመረው ከፍተኛ የግንባታ ስራ ሲጠናቀቅ ዩኒቨርሲቲውን በከፍተኛ ሁኔታ የሚቀይርና አሁን የጀመራቸውን ስራዎች በከፍተኛ አቅም ለማስቀጠል እንደሚያስችሉት ይታመናል። አቅማችንን ለማሳደግ የምንሰራቸው ፕሮጀክቶች አንደኛ እንግዲህ ከዚህ የሚያስፈልጉ ግንባታዎችን ማሟላት፣ ሌሎቹንም እንግዲህ ፕሮጀክቶች የምንሰራው የዩኒቨርሲቲውን ገቢ የሚያሳድጉ እንዳልኩት ወጪ የሚያሳንሱ ፕሮጀክቶች ናቸው የምንሰራው። ከነኚህ ስራዎች አንዱ በዚህ ግቢ ውስጥ እየተካሄደ ያለ የግንባታ ስራ ነው። ይሄ ግንባታ በተለያዩ ችግሮች ለጥቂት ጊዜ ቆሞ ነበር። ቢሆንም በአዲስ መልክ ተጀምሮ አሁን እንደምታዩት ብዙ ደረጃ ላይ ደርሷል። ከመጀመሪያ አመት ሲጀምር በጣም ብዙ ነገራቶች ነበሩ። እንዳልኩ ግቢው ገና 4ኛ ጄኔሬሽን እና ኮንስትራክሽን ላይ ያለ ነበር። ግን እያለ ከሂደት ወደ ሂደት ከአመት ወደ አመት በጣም እየተሻሻለ ዘንድሮም ወደፊትም እንደሚሻሻል ተስፋ አደርጋለሁ። ከዚህ ይሄ ዩኒቨርሲቲ ተገንብቶ ሲያልቅ ከ19000 ተማሪ በላይ ይችላል ተብሎ ነው የሚጠበቀው። ኦልሞስት አብዛኛው ዶርሚተሪ ከ80% በላይ ተጠናቋል ማለት ይቻላል። ስለዚህ በሚቀጥሉት 2 እና 3 ዓመታት ውስጥ ግንባታው ሙሉ ለሙሉ ተጠናቆ ወደ ታለመለት ዓላማ ይገባል ብለን ነው የምናስበው።